በወርቅ ዘረፋ የሚከሰሱት የህወሓቱ ጄኔራል ምግብ ኃይለም የጸረ ድሮን ቴክኖሎጂን ታጥቀናል ሲሉ ይፋ አድርገዋል። እንመለከተዋለን። የፕሮፌሰር ብርሃኑ ነጋ ስንብት ከ20 ዓመት በኋላ የብርሃኑ ነጋ የፓርቲ ጣፋንታ ምን ሊሆን ይችላል? ሌላኛው መረጃችን ነው። በመጨረሻም ኢራን የአያቶላ አሊ ኻሜኒ ምትክን የበላይ መሪ መርጣለች። ልጃቸው ሙጅታባ በ56 ዓመታቸው እጅግ ውስብስብ የሆነውን የ82 ሚሊዮን ህዝብ ሀገር ዙፋንን ተረክበዋል። አሁን ጥያቄው ትራምፕ አዲሱን መሪ ይቀበላሉ ወይንስ ይዋጓታል የሚል ነው። ይህንንም በዝርዝር እንመለስበታለን። ከዚህ ውጪ አንድም የኢትዮጵያ አውሮፕላን በጦርነት እየታመሰ በሚገኘው መካከለኛው ምስራቅ ውስጥ አልቀረም ተብሏል። እጅግ አነጋጋሪው ክስተት የሚዳሰስ ይሆናል። ጤና ይስጥልን። የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው የምናጋራችሁ ይሆናል። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። በወርቅ ዘረፋ የሚከሰሱት የህወሓት ጄኔራል ምግብ ኃይለ የጸረ ድሮን ቴክኖሎጂን ታጥቀናል ሲሉ ይፋ አድርገዋል። የትግራይ ሰራዊት ሲሉ የጠሩት የህወሓት ታጣቂ ቡድን የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የሰራዊቱ ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል ምግብ ኃይለ ይፋ አድርገዋል። የሰራዊቱ የምዕራብ ግንባር የሚባለው አደረጃጀት አዛዥ የሆኑት ምግብ ይህንን ያሉት ከድምፀ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ መሆኑን አውራምባ ታይምስ የተሰኘው የበይነመረብ ሚዲያ ዘግቧል። ጄኔራሉ በማብራሪያቸው አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠናና ግልጽነት ባሉ አኳኋን ሲመራ ነው ማለታቸው ተገልጿል። እነዚህ መሰረታዊ ምሰሶች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸውም ሲሉ አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውም ተመላክቷል። ጄኔራል ምግበይ በነበራቸው ቃለ ምልልስ በድሮኖች ተመክተው ለሚስቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉት የተሻለ ነው ማለታቸውን ዘገባው አትቷል። የጦር አዛዡ በሰጡት ማብራሪያ ቲዲኤፍ ሲሉ የጠሩትን ታጣቂ ኃይል የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋም አይደለም ነው ያሉት። ሆኖም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጄኔራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት ነበር በማለት ዘገባው አስታውሷል። ቀጥለናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንት ባካሄደው አስቸኳይ ጠቅላላ ጉባኤ ፓርቲውን ለቀጣይ 5 ዓመታት የሚመሩና የ2026 ሀገራዊ ምርጫ ዘመቻን የሚያስተባብሩ መሪዎችን መርጧል። በዚህም መሰረት ለፓርቲው መሪነት የቀረቡትን እጩዎች በማወዳደር አቶ ኢዮብ መሳፍንት በድምጽ ብልጫ የኢዜማ መሪ በመሆን ኃላፊነቱን መረከባቸውን ፓርቲው አስታውቋል። በፓርቲው መተዳደሪያ ደንብ መሰረት ተመራጭ መሪዎች ለአንድ የመንግስት የስልጣን ዘመን ማለትም ለ5 ዓመታት የሚያገለግሉ ይሆናል። ከመሪዎች ምርጫ ጎን ለጎንም ጉባኤው ለ2026 ምርጫ ያዘጋጀውን የኢዜማ ነጩ የቃል ኪዳን ሰነድ ያለውን ጨምሮ ያሻሻላቸውንና እንደ አዲስ የጨመራቸውን ፖሊሲዎችም በአንድ ድምፅ አጽድቋል። በ10 ምዕራፎች የተከፋፈለው ይህ የቃል ኪዳን ሰነድ ቀደም ሲል የነበሩትን 42 የፖሊሲ አማራጮችን በማሻሻልና 8 አዳዲስ ፖሊሲዎችን በማካተት በአጠቃላይ 50 የፖሊሲ አማራጮችን የያዘ መሆኑ ተዘግቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፕሮፌሰር ብርሃኑ ነጋን ከፓርቲው አመራርነት በክብር የሸኘ ሲሆን ይህን የመሰሉ የመሪነት ሽግግር በኢትዮጵያ የዲሞክራሲ ባህል ለማዳበር ትልቅ አርአያነት ያለው ተግባር ነው። ይህንንም ፓርቲው አሳውቋል ተብሏል። ፓርቲው ፕሮፌሰር ብርሃኑ ከምስረታ ጀምሮ ላበረከቱት ከፍተኛ አገልግሎት ምስጋናውን አቅርቦ ኃላፊነቱን ለተተኪ አመራሮች የማስረከብ ሂደቱ በስኬት ተጠናቋል ሲልም ነው ያስታወቀው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባሳለፍነው ዓመት 2017 ከሰኔ 28 እስከ ሰኔ 29 ባካሄደው ሁለተኛ መደበኛ ጠቅላላ ጉባኤ አዲስ ሊቀመንበርና ምክትል ሊቀመንበር መምረጡ ይታወሳል። በሐሳብ እንፎካከራለን፣ ስለ ሀገር እንተባበራለን በሚል መሪ ቃል በአዲስ አበባ ባካሄደው ጉባኤ ዶክተር ሙሉ ዓለም ተገኝ ወርቅን የፓርቲው ሊቀመንበር አድርጎ መርጧል። አቶ ማዕረጉ ግርማን ደግሞ የፓርቲው ምክትል ሊቀመንበር አድርጓል። አቶ አሲን ተስፋዬ የፓርቲው ዋና ጸሐፊ በመሆን መመረጣቸውም ይታወሳል። ከመላ ሀገሪቱ ከሚገኙ የፓርቲው የምርጫ ክልሎች የተወከሉ ከ600 በላይ አባላት በጉባኤው መሳተፋቸውን የጉባኤው መጠናቀቅ አስመልክቶ ፓርቲው ሰኔ 30 2017 ዓ.ም ባወጣው
መግለጫ ማስተዋወቁ አይዘነጋም። የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ለጉባኤተኞች ባስተላለፉት መልእክት ፓርቲው ከውስጥም ሆነ ከውጭ ሲሰነዘርበት የቆዩትን ተግዳሮቶች በመቋቋም የመድብለ ፓርቲ ዲሞክራሲያዊ የፖለቲካ ባህልና የዜግነት ፖለቲካ በጽኑ መሰረት ላይ እንዲቆም ጉዞውን አጠናክሮ እንደሚቀጥል መግለጻቸውም ተጠቁሟል። በየ3 ዓመቱ የሚከናወነው የኢዜማ መደበኛ ጠቅላላ ጉባኤ የፓርቲውን ከፍተኛ የስልጣን እርከን ሲሆን ከተለያዩ የስራ ክፍሎች የቀረቡለትን የፓርቲውን የ3 ዓመታት የስራ ክንውን የሂሳብና የኦዲት ሪፖርት እንዲሁም የደንብ ማሻሻያና ፓርቲውን ለመጪው 3 ዓመት የሚመሩ አመራሮችን በመምረጥ ጉባኤውን ማጠናቀቁን ገልጿል። ኢዜማ ግንቦት 2012 ዓ.ም 7 የተቃዋሚ ፓርቲዎች ራሳቸውን አክስመው አባላቶቹ የመሰረቱት የፖለቲካ ፓርቲ ነው። እነዚህም ፓርቲዎች አርበኞች ግንቦት 7፣ ሰማያዊ ፓርቲ፣ አንድነት ለዲሞክራሲና ለፍትህ፣ የኢትዮጵያ ዲሞክራሲያዊ ፓርቲ፣ የመላው ኢትዮጵያ ዲሞክራሲያዊ ፓርቲ፣ የጋምቤላ ህዝቦች ንቅናቄ፣ የአዲሱ ትውልድ ፓርቲና የኢትዮጵያ ራዕይ ፓርቲ መሆናቸው ይታወሳል። ከዚሁ ጋር በተያያዘም ፓርቲው የቤት ባለቤትነትና የባህር በርን ትኩረት ያደረገውን አዲስ ማኒፌስቶን በአብላጫ ድምፅ አጽድቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለቀጣዩ ጠቅላላ ምርጫ የሚጠቀመውንና የተለያዩ ዘርፎችን ያካተተውን የምርጫ ቃል ኪዳን ሰነድ ወይም ማኒፌስቶ በአስቸኳይ በጠራው ጠቅላላ ጉባኤ ይፋ አድርጓል። ፓርቲው ለምርጫው አስፈላጊውን ቅድመ ዝግጅት ማድረጉን የገለጹት የማኒፌስቶ አቀራረብ አባል አቶ ተስፋዬ በላይ በሰነዱ ላይ ለዜጎች ሰላምና መረጋጋት ቀዳሚ ትኩረት ተሰጥቶ እንደሚሰራ አመልክተዋል። ከዜጎች ደህንነት ጥበቃ ጎን ለጎንም የሀገረ መንግስት ግንባታ ስራዎች የፓርቲው ዋነኛ የትኩረት አቅጣጫዎች እንደሚሆኑ ተገልጿል። በተለይም የኢትዮጵያ አካል ለማድረግ ጥረት እየተደረገበት ባለው የባህር በር ጉዳይ ላይ ፓርቲው በትኩረት እንደሚሰራ አቶ ተስፋዬ ጠቁመዋል። ከዚህ በተጨማሪም በከተሜነት መስፋፋት ላይ ፓርቲው የራሱን እቅድ ይዞ የሚንቀሳቀስ ሲሆን የሀገር ዳር ድንበር ጠባቂ የሆነውን መከላከያ ሰራዊት በቴክኖሎጂ የማዘመንና ያለበትን የቴክኖሎጂ ክፍተት የመሙላት ስራ ቅድሚያ የሚሰጠው ተግባር መሆኑ በማኒፌስቶ ተካቷል። ኢዜማ በዘንድሮ ምርጫ በዋናነት ትኩረት ከሚያደርግባቸው አንኳር ነጥቦች መካከል ዜጎችን የቤት ባለቤት ማድረግ አንዱ ነው ተብሏል። በምስራቅ አፍሪካ በርካታ ዜጎች የቤት ባለቤት የሚሆኑበትን ሰፊ መንገድ ቀርጾ እየተንቀሳቀሰ እንደሚገኝ የሚገልጸው ፓርቲው ማህበራዊ መስተጋብርን የማጠንከር ስራ የማኒፌስቶ ዋነኛ አካል መሆኑንም ገልጿል። የኢትዮጵያ ዜጎች ለማህበራዊ ፍትህ ጠቅላላ ጉባኤ የቀረበውን ማኒፌስቶ በአብላጫ ድምፅ ያጸደቀ ሲሆን በአሁኑ ወቅት በ50 የተለያዩ ፖሊሲዎች ላይ ተመስርቶ የምርጫ እንቅስቃሴውን እያከናወነ ይገኛል። ወደ ቀጣዩ መረጃችን አለፍን። አንድም የኢትዮጵያ አውሮፕላን በጦርነት እየታመሰ በሚገኘው የመካከለኛው ምስራቅ ውስጥ አልቀረም። እጅግ አነጋጋሪው ክስተት በመካከለኛው ምስራቅ ቀጠና ጦርነት በተቀሰቀሰበት ወቅት አንድም የኢትዮጵያ አየር መንገድ አውሮፕላኑም በቀጠናው እንዴት ሊገኝ አልቻለም የሚል ጥያቄ ተነስቷል። በመካከለኛው ምስራቅ ቀጠና በተቀሰቀሰው ጦርነትና ለመረጋጋት ምክንያት የኢትዮጵያ አየር መንገድ ወደ ቀጠናው የሚያደርጋቸው በረራዎች ለጊዜው ያቋረጠ መሆኑ ይታወቃል። በወቅቱ የኢትዮጵያ አየር መንገድ ጦርነቱ በተቀሰቀሰበት ወቅት በመካከለኛው ምስራቅ ቀጠና ውስጥ በአውሮፕላን ማረፊያ የቆመ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን መኖሩን አረጋግጦልኛል ሲል ቲክቫ ኢትዮጵያ ዘግቧል። አየር መንገዱ ወደ መካከለኛው ምስራቅ ቀጠና በሳምንት ከ100 በላይ በረራዎችን የሚያከናውን በመሆኑ በወቅቱ ምንም የኢትዮጵያ አየር መንገድ አውሮፕላን በቀጠናው ሊገኝ ያልቻለበትን ምክንያት ምንድነው በሚል ተጠይቆም አየር መንገዱ ምላሽ ሰጥቷል። የኢትዮጵያ አየር መንገድ ጉዳዩን በተመለከተ ሲያብራራ ልክ ጦርነቱ ሲፈነዳ አብዛኞቹ አውሮፕላኖቻችን ስኬጁላቸው ወደ አዲስ አበባ ወደ ኢትዮጵያ የሚመጡበት ጊዜ ነበረ ብሏል። አንድ አውሮፕላን ብቻ ነበር በወቅቱ እስራኤል መሬት ላይ የነበረው። ያንን ልክ በምናውቅበት ጊዜ ወዲያውኑ ከእስራኤል ካሉት የሲቪል አቪዬሽን ባለስልጣናትና የኤርፖርት ባለስልጣናት ጋር በመነጋገር የእኛን የበረራ ሰራተኞችን በአስቸኳይ አምጥተን የአውሮፕላን በ1 ሰዓት ጊዜ ውስጥ እንዲወጣ አድርገናልም ሲል ነው አየር መንገዱ የሚገልጸው። ከዚህ ውጪ የኢትዮጵያ አየር መንገድ ሁልጊዜ የሚታወቀው ችግር ሲፈጠሩ ቶሎ ፈጣን የሆነ ውሳኔን በመስጠት ነው ባይ ነው። ያንን ብናዘገየው ኖሮ አንድ አውሮፕላን እስከዛሬ ድረስ እዚያ ተዘግቶበት ይቆይ ነበር ሲልም አክሏል። እንደ ድል ሆኖ በወቅቱ ሁሉም አውሮፕላኖቻችን ወደ ኢትዮጵያ በሚመለሱበት ጊዜ ጦርነቱ ቢቀሰቀስም በወቅቱ መሬት ላይ የነበረውንም አውሮፕላናችንን በአጭር ሰዓት ኦፕሬሽኑን ሰርተን ለማምጣት ችለናል ሲል ነው የገለጸው። ጥንቅራችን እንደቀጠለ ነው። ኢትዮጵያ በመካከለኛው ምስራቅ ግጭት ሳቢያ ወደ ተባበሩት አረብ ኤምሬቶች የስጋ ምርት መላክ አቁማለች። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በመካከለኛው ምስራቅ የበረራ መስተጓጎል በመፍጠሩ ወደ ዱባይ የሚላከው የስጋ ምርት ሙሉ በሙሉ ተቋርጦ ወደ ሳውዲ አረቢያ መዘዋወሩን የስጋ አምራቾችና ላኪዎች ማህበር ኃላፊ ነግረውኛል ሲል የሀገር ውስጥ ሚዲያ ዘግቧል። ሀገሪቱም 30 በመቶ የኢትዮጵያ ስጋ መዳረሻ እንደነበረችም ተገልጿል። የኢትዮጵያ አየር መንገድ ወደ ደማም
የሚያደርገውን በረራ ቢያቋርጥም በጅዳና ሪያድ የሚያደርገውን በረራ እንዲጨምር በማድረግ የስጋ ምርቱ ወደ ሳውዲ አረቢያ እየተላከ ነው ተብሏል። የገበያ ዝውውሩ ወቅቱ የረመዳን ጾም ከመሆኑ ጋር ተያይዞ በሳውዲ አረቢያ የስጋ ፍላጎት ከፍተኛ መሆኑ የተፈጠረውን የገበያ ክፍተትን ለማጥበብ ማስቻሉም ተጠቁሟል። የሳውዲ ገበያ ላይ ችግር ቢፈጠር ምርቱን በቻይና፣ ሆንግ ኮንግና ቪየትናም፣ አፍሪካ ውስጥ ደግሞ የጊኒና ሲሸልስ ገበያዎች መልከታ እየተደረገባቸው እንደሆነም ተመላክቷል። በመጨረሻም ኢራን የአያቶላ አሊ ኻሜኒ ምትክ የበላይ መሪ መርጣለች። በኢራን ከፍተኛ የሃይማኖትና የፖለቲካ ተጽዕኖ ያለው የባለሙያዎች ምክር ቤት ወይም አሴምብሊ ኦፍ ኤክስፐርትስ የሀገሪቱን የቀድሞ የበላይ መሪ አያቶላ አሊ ኻሜኒን በመተካት ልጃቸው አያቶላ ሞጅታባ ኻሜኒ አዲሱ የኢራን የበላይ መሪ ሆነው መመረጣቸውን ይፋ አድርጓል። ይህ ታሪካዊ ውሳኔ የተላለፈው የቀድሞ መሪ አሊ ኻሜኒ ሕይወታቸው ማለፉን ተከትሎ ሲሆን ለ10 ዓመታት በኢራን የፖለቲካ መጋረጃ ጀርባ ከፍተኛ ተጽዕኖ ሲያሳድሩ የቆዩት ሞጅታባ ኻሜኒ አሁን በይፋም የኢስላማዊቷ ሪፐብሊክ ቁንጮ መሪ ሆነዋል። ይህ ሹመት ከ1979 የኢራን የአብዮት በኋላ ለመጀመሪያ ጊዜ ስልጣን ከአባት ወደ ልጅ የተላለፈበት አጋጣሚ ሆኖ ተመዝግቧል። የባለሙያዎች ምክር ቤት አባላት በሰጡት ድምፅ ሞጅታባ ኻሜኒ የኢማም ኾሜኒን የአሊ ኻሜኒን ፈለግን ይከተላሉ በሚል መመረጣቸውን ገልጸዋል። አዲሱ መሪ ከኢራን አብዮታዊ ዘብ ወይም IRGC ጋር ጥብቅ ግንኙነት ያላቸው ሲሆን የምክር ቤቱ ውሳኔም በጸጥታና ደህንነት ተቋማት ዘንድ ሙሉ ድጋፍ እንዳገኘ ተመላክቷል። በምዕራባውያን በተለይም ከአሜሪካና እስራኤል ጋር ያለው ውጥረት በከረረበት ወቅት ይህ መከናወኑ ከፍተኛ ትኩረትን ስቧል። አያቶላ ሞጅታባ ኻሜኒ ዕድሜያቸው 56 ሲሆን ከዚህ ቀደም በአባታቸው ቢሮ ውስጥ በከፍተኛ የኃላፊነት ቦታዎች ላይ ሲያገለግሉ የቆዩና የኢራንን የውጭና የውስጥ ደህንነት ፖሊሲን በመቅረጽ ረገድ ትልቅ ሚና የነበራቸው ግለሰብ ናቸው። ውድ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው የመረጃ ጥንቅራችን የተከታተላችሁትን ይመስል ነበረም። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።